ጥበቃው አሸናፊ ጉድ ሆነ። የቤዛ ወንድም ተበቀለው። ዴቭ ከገጠር ወደ ከተማ መጥቷል። ወይዘሮ ታለምን አላያትም። ወይዘሮ ታለም ሩታን አይታት ዴቭ የት ሄደ ብላ ስትጠይቅ አይደይ ጋር እንደሄደ ስትሰማ እሳይ እንኳን ሄደ እሷ ጋር። ይህ ልጅ ስልክ ብደውልም አላነሳም አለኝ። እስኪ ሮማንዬ ሂጂና አጣሪልኝ ብላ ወደ እነሱ ጋር ልካቸዋለኝ። ሊሊ በድንገት ራሷን ስታ ወድቃ ወደ ሆስፒታል ገብታለች። አደይን ለመጠየቅ ወደ ፍቅረኛው ጋር የሄደው ዴቭ ደግሞ ሊሊ ያለችበት ሁኔታን ሲሰማ ወደ ሆስፒታል እሱም ሄዷል። ቤዛ ተንኮለኛ ቤቱን ማከራየት አለብኝ አለች። አበበና ሄለን የለምለምን ቤት ተከራይተው በስቶብናል፣ አነስ ያለ መፈለግ አለብን፣ እኛ ደግሞ ሁለት አይደለንም ወይ ብለው መንገድ ላይ አገኘተዋት ቤት ፈልገን ነበረ ደላላ ታቂ እንደሆነ ብለው ነግሯታል። ይገርማል። እኔም ለማከራየት እያሰብኩ ነበረ፣ ሰው እየፈለግኩኝ ነበር፣ እድለኛ ናቸው አለቻቸው። ወደዛ ቤት ሲገቡ ምን ልታደርጋቸው እንደሆነ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 159። የአደይ አባት በዴቭ ጉዳይ አንስተው ወደ ሚስታቸው ጋር ለማማከር ሲሄዱ እዚህ ቤት መመላለስ አብዝተሃል፣ በሰላም ነው ወይ ብለው ባላቸውን ጠይቋል። እሳቸውም ደግሞ እንዴት ያለ መልካምና ጥሩ ልጅ መሰለሽ ብለው ባለቤታቸውን ሲጠይቁና እንዲሁም የልጃቸውን ደግሞ ሁለቱንም መዳር እንዳለባቸው ለትዳር ደርሰዋል። ልጆች አይደሉም ወይ ቢያገቡ መልካም ነው፣ ለምን ታከላኪያቸዋለሽ ብለው ሚስታቸውን ሲጠይቁ ሚስታቸው ደግሞ በዛ ፈቃደኛ አልሆንም። ብርሃን እየተብሰለሰለች ነው። ዴቭ ለእናትሽም ለአባትሽም እውነቱን ተናገሪ፣ እኔ አደይ ላገባት ነው ብሎ መልእክት ልኳት ነበር። ምንድን ነበር የነገረሽ? አልነገርሽኝም እስካሁን ብላ ለልጇ ስትጠይቃት ብርሃን በጣም ደንግጣለች። አሸናፊ ሩታ ስለመጣችለት ከገጠር በጣም ደስ ብሎታል። እናቴን ሳትጠይቅልኝ እንጂ ሳትጠይቅልኝ ቀረሽ፣ የተወለድኩበትን ቀየው ሰፈሩን እንዴት አየሽው ብሎ ለሩታ ሲነግራት አስታውሳ ደመቀን እናቱን ለመጠየቅ አንስታበት ነበርና በባለፈው ክፍል እሷ ዘመድ ለመጠየቅ ወደ ሌላ ሰፈር ሄዳለች ብሎ ስለነገራት ነው። ያንንም ደግሞ ለአሸናፊ ነግረዋለች። እንደዛ ታማ እሷ ሰው ልትጠይቅ ሄደች አለ አሸናፊ። ፍቅር ተንኮለኛዋን አብሯት አድሮ ያልነካት የቤዛ ወንድም እሱ ደግሞ ለምን እንደዚህ እንደምትሆኒ ታውቂያለሽ ብሎ አስጠንቅቋታል። አሸናፊ ይህንን ነገር ሲሰማ በጣም ደነገጠ። አንቺ አብረሽው አድረሻል በይ አሁን እሱ ተናግሯል፣ እውነቱን ከአንቺ አንደበት እንድሰማ ፈልጋለሁ ብሎ ቤዝ ያቺን ተንኮለኛዋን ፍቅርን ሲያፋጥጣት ለማየ እንዳትናገርብኝ እማዬ ከሰማች ትገለኛለች አለችው። እውነቱን ደግሞ ከራሷ አንደበት አሸናፊ እውነቱን ሰምቷል። ደብድቦታል አሸናፊ። ያንን ደግሞ ለመበቀል የቤዛ ወንድም በጣም ዝቶበታል። ወደ እህቱ ጋር ሄዶ ምን ሆነህ ነው ስትለው ስትጠይቀው እሱ ምንም አልሆንኩም፣ እስኪ ብቻ ትራሱን ከፍ አድርጊልኝ እያለ ለእህቱ ይላታል። ገንዘብ የሚፈልገው ደወለላት። ገንዘቡን እንደሚፈልግ ሲነግራት የገዛ ወንድሟ ደግሞ ምን አባቱ ፈልጎ ነው እንደዚህ የሚልሽ ብሎ ለቤዛ መልሶላታል። በቃ ወንድሜ ምን ትላለህ? አሁን ቤቱን ማከራየት አለብን ለ3 ወር ብላ ነገረችው። እሺ እንደዛም ካሰብሽ መልካም ነው ብሏታል። ፍቅር ተንኮለኛዋን ስላፈቀራትና በሷ ምክንያት ደግሞ ትምህርት ቤት እንዲያደርሳት ስለታዘዘ አሸናፊ ደብድቦታል። ስልክ ሲደውልላት ፍቅረኛዋ ባቡሬ ሊሊ አታነሳም፣ ጭራሽ ደግሞ ስልክ አላነሳም አልሽ አይደለ ብሎ በጣም ተናዶ ለጓደኛዋ ለአደይ ሲደውልላት አደይ ሆስፒታል እንደሆነች ስትነግረው በጣም ደንግጦ ወደ ሆስፒታል ሄዷል። አደይ በጣም ተጨንቃለች። በቃ ዶክተሩ የሚለውን እንሰማለን፣ ደግሞ ሕክምና ላይ ስለሆነች ነው ለምን እንደዚህ ትሆኛለሽ ብሎ
ዴቭ ለአደይ ነግሯታል። አደይ ግን በጣም የተጨነቀችው ወደ እነሱ ጋር የሄደው ባቡሬም የተፈጠረውን ነገር ምንድን ነው ንገሩኝ፣ ምን ሆናብኝ ነው እያለ ተናግሯል። ያው ሕክምና እየወሰደች እንደሆነ ነግረውታል። መድኃኒቱን አቋርጣለች እያለ ለአደይ ነግሯታል። ምክንያቱም ፈርቻለሁ፣ መድኃኒቱን በስርዓት ወስደው ቢሆን እንደዛ አትሆንም ነበር፣ መድኃኒቱን ስላልወሰደች ነው የታመመችው ብሎ ለአደይ ነግሯታል። ቅምጥል ደግሞ ከኪንጎ ጋር እሱ የራሴ ሲኖረኝ አንቺን ሳስተዳድር ነው ላስተዳድር ስችል አንቺን ማግባት የምፈልገው ብሏታል። በዛ በጣም እየተናደደች ነው። ምክንያቱም ሰው ሲኖረው ብቻ ነው ወይ ትዳርና ህይወትን የሚመሰርተው የሚለውን ነው። ሲገናኙ ደመቀ መጣ። ደመቀ አናፈኩም እንዴ ብሎ ኪንጎ ጥምጥም ብሎ ሲሰማው አንተ ምን ሆነሃል እንደዚህ የከሳው እያለ ደግሞ ነግሮታል። በቃ ምን ላድርግ ኑሮም ከብዶኛል፣ በቃ ልጅቷን አግብቼ መኖር አልቻልኩም፣ እንደገና ደግሞ እሷም ጠልታኛለች እያለ ሲነግረው ለምንድን ነው እንደዚህ የምትሆነው እያለ ለጓደኛው እንዲበረታና እንዲጽናና ነግሮታል። ወደ ቤት የሄደችው ሩታዬ በጣም ደስ ብሏት ወይዘሮ ታለም ቅፍ አድርጋ ስማት ልጄ ዴቪስ የት አለ? ምን ነው ቀረ ስትል ወደ አደይ ጋር ሄዷል ብላታለች። ፍቅር በጣም ትናደዳለች፣ ትንጨረጨራለች። የሄዳችሁበት ጉዳይ እንዴት ሆነ አለቻት። የአደይ አባት ኃይለኛን እንደሆኑ ስትነግራት በቃ የተከበሩ ትላልቅ ሽማግሌዎች ልከን እንዲለምኗቸው ለእናቷ እንልካለን ብላ ስትናገር ፍቅር እዚህ ጋር አባቷ ስላመፁ ደስ ብሏታል። አሸናፊ ሩታ ስለመጣችለት እሱም በጣም ደስ ብሏታል። ፍቅርን ወደዛ ቤት ይዟት ሲገባ ዝም ብለሽ ሰተት ብለሽ ወደ ቤት መግባት አለ ወይ ብሎ ይላታል። ከሱ ጋር እየተከራከረች ሩታ አሸናፊን ስትጠራው አሸናፊ ደግሞ የሩታዬን ድምፅ ሰማሁት ብሎ በደስታ ወደ እሱ እየሮጠ ስትሄድ እቅፍ አድርጎ ስሟት የተወለድኩበት ሀገሩ ቀየው በመንደሩ ሰፈሩ እንዴት አየሽልኝ አይደል እንዴት ደስ እንደሚል ብሏታል። ባቡሬም በሊሊ እንትን ማለት ሆስፒታል መግባት በጣም ተናዷል። ቅምጥል ቅር እንዳላትና እንደተከፋች ደግሞ እሷን ሰፕራይዝ ማድረግ አለብን ብለው ደመቀና ፍቅረኛዋ ኪንጎ ለእሷ እንግዲህ ሄደው አስደንግጧታል። ምንድን ነው ስርዓት ለምን አትይዙም አለቻቸው። ታዲያ በምን እናስደስትሽ ሰፕራይዝ ላድርጋት አለ። ይኸውና ምንድን ነው የምትሆን ብሎ ደግሞ ኪንጎ በጣም ተበሳጨ። አደይና ዴቭ ሁለቱ ተያይዘው ወደ ሆስፒታል ልብስ ይዛ ለመሄድ ያሰበችው አደይ ከዴቭ ጋር እንደሆነች አሸናፊ መልእክት ተልኮ ወደ እነሱ ጋር ሄዶ ምንድን ነው ስልክ ስደውል አላነሳለችኝ ያለሱ ምን ሆነው ነው ሂድና ጣራ ተብሎ አሹ ተልኳል። የተመታው የቤዛ ተንኮለኛዋ ወንድም ደግሞ በእጁ በጣም የሚያስፈራና የሚወጋበት ይዟል። እናንተም ፈልጌ ነው የመጣሁት ለምን ስልክ አታነሱም ብሎ አሸናፊ ለአደይና ለዴቭ ሲናገር ዴቭን እንዴት አየኸው ከተማው እንዴት አየኸው ገጠር እንዴት ነው ከርመህ የመጣኸው ተሳካለሁ እያለ እያሳቀው ነው። ለምንድን ነው አጣድፈሽ ጠራሽኝ ብሏታል። ለምን አጣድፈሽ ነው የጠራሽ ብሎ ለአደይ ነገራት። አባቴ ኃይለኛ እንደሆነ እያወቀው በቃ ላይሳካ እንዳላደክም ፈልጌ ነው ብሏለች። በሱ ደግሞ አባትየው ፍቃደኛ እንደሆኑ እሷ ያሰበችበት መንገድ ደግሞ አደይ ዝም ብላ እንዳሰበች ዴቭ በጣም ደስ ብሎታል። ናፍቀሽኝ ነበር አደይዬ ብሎ ስለ ሊሊ አበስታ እንዳትጨነቅ ነግሯታል። እናንተ ሄዱ ብሎ ከሸኛቸው በኋላ አሸናፊ ብቻውን ሲሄድ የአደይና ዴቭ ሲሄዱ ያኛው ሄድና ጠብቃቸው የተባለው አሸናፊ ለብቻው እየሄደ ሁለቱም ፍቅረኛሞች እየሄዱ ተደብቆ እያየ ነበረ የቤዛ ወንድም። እሱ በመጨረሻ አሸናፊ ብሎ ፊት ለፊት ጥርቅም አድርጎታል። የዛሬው ክፍል በዚህ ያበቃል። ክፍል 159 እና አሸናፊን ይወገው ይሆን አይወገው ይሆን? ያንን ደግሞ በቀጣይ ክፍል የምናይ ይሆናል። ቤተሰብ ፍቅር ተንኮለኛዋ አንድ ነገር ምስጢር ወጥቶባታል። ያም ደግሞ ከዴቭ ጋር ያደረገችው
እናቷ እንድትሰማባት አልፈለገችም። በቀጣዩ ክፍል ምን ይከሰት ይሆን? ታለም የልጇ ነገር ትሰማ ይሆን? አሸናፊስ አደጋ ይደርስበት ይሆን? ሊሊስ በሰላም ከሆስፒታል ትወጣ ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ።